ሰላም እንዴት ናችሁ? ብዙ የኔ ተከታዮች ማለት የሚያዳምጡኝ ሰዎች ፖሊሶች የተሳተፉበትን ወንጀል ንገረን ብለው ጥያቄዎች ያቀረቡልኝ መሰረት አንዳንድ ነገሮችን እነግራቸዋለሁ። ዘመኑ ቢጠቅላችሁ ምንም ጥቅም ስለሌለው ዘመኑ ልተወውና በአንድ ወቅት በወረዳ 21 ወይም ጨርቆስ ዙሪያ ባለው አካባቢ በቡናና ሻይ ልማት ከሚባለው ህንፃ ፊት ለፊት ወደ ቀበሌ 04 ቀበሌ 10 የሚወስድ ወደ ጀርመን ግቢ የሚባል ሰፈር አለ። በዛ ስታልፉ ከፊት ለፊት ልክ አስፋልት ዳር ላይ ከቀበሌ 04 ጽህፈት ቤት አጠገብ የድሮ የደጃዝማች በቀለ ወያ ቤተሰብ የሆነ ትልቅ ግቢ አለ። ያ ግቢ አሁን ሬማ ቸርች በመባል ይታወቃል። የደጃዝማች በቀለ ወያ በዛች አካባቢ ከአውራ ጎዳና ጎን ያሉት ትናንሽ ህንፃዎች አሁን ስሪዶርስ የምንለው በፊት እነዚህ ከጉምሩክ መስሪያ ቤት ከድሮ ጉምሩክ መስሪያ ቤት ፊት ለፊት ያለው ህንፃ እዛ አካባቢ ያሉ ቦታዎች ጠቅላላ የእሳቸው እንደነበረ ይነገራል። እና ብቸኛ ልጃቸው ጌታቸው በቀለ ወያ የሚባል ያችን አሁን ሬማ ቸርች የሆነችውን በውርስ አግኝቶ ይኖር ነበር። እሱም አግብቶ አንድ ልጅ ወልዶ እየኖረ በአንድ ሌሊት የታጠቁ ዘራፊዎች ወደዛ ቤት በመግባት ቤት ውስጥ ያኔ ቴሌቪዥን ብርቅ በነበረ ሰዓት ቴሌቪዥን፣ ዴክ፣ አንዳንድ ኤሌክትሮኒክስ እቃዎች፣ ገንዘብ፣ ወርቅ ያለውን ነገር ሁሉ ወስደውባቸው ነበር። አስገድዶ አስሮ እሱን ሚስቱን አስሮ የተለያየ ክፍል ውስጥ አስረው ፊታቸውን በተሸፈኑ መሳሪያ በታጠቁ ሰዎች ተዘርፈው ነበር። እኔ እንደዚህ አይነት ያን ጊዜ ጀማሪ መርማሪ ነበርኩኝ። የመጀመሪያ ተረኛ መርማሪ የሆንኩ ቀን ነው። አዲስ ፍሬሽ ሆናችሁ ብቻችሁን ሌሊት ተረኛ መርማሪ ሆናችሁ አታድሩም። ከሌላ ሰው ጋር ነው ተደረባችሁ የምታድሩት። ልክ ዶክተሮች ተመርቆ ሲወጡ ከሆነ አዲስ እያሉ ከነባር ኤክስፔሪንስድ ከሆነ ዶክተር ጋር አብረው ተመድበው እንደሚሰሩት ሁሉ ወንጀል መርማሪዎችም በእነሱ ስተት ብዙ የሚበላሽ ነገር ስላለ ፍሬሽ እያሉ ብቻቸውን ኃላፊነት አይሰጣቸውም። ከሌላ ሰው ጋር ረዳት ሆኖ ነው። እኔ የዛን ጊዜ ከሌላ ሰው ጋር ረዳት ሆኜ ቆይቼ የመጀመሪያ ብቻዬን የማድርበት ቀን ነበር። ለሰዎች የማይገቡ ብዙ ቴክኒካል የሆኑ ስህተቶች አሉ በመርማሪዎች የሚደረጉ። ለምሳሌ የሆነ ሰው ተደብድቦ ሆስፒታል ገብቶ ይሆናል። ሆስፒታል ገብቷል ሰው ሲባል መርማሪው ቶሎ ሄዶ ቃል መቀበል አለበት። ሰውየው ከዛ ሊሞት ስለሚችል ከመሞቱ በፊት የተፈጸመበትን ወንጀል በምን እንትን እንዳለ ምን ሆኖ እንደታመመ መናገር መቻል አለበት። ማን እንዳጠቃው ያ ካልተናገረ ጉዳዩንም ስለሚያድበሰብሰውና ተከሳሹ ነፃ የመውጣት እድሉ ሰፊ ስለሚሆን ማንም ሰው ጉዳት ደርሶበት ሆስፒታል በሚገባ ጊዜ በተለይ ሪከቨሪ የሚባል ቦታ ላይ በሚገባበት ጊዜ ወይም አናቱ ላይ የሆነ ቦታው ላይ ደም እየፈሰሰው ከሆነ መርማሪ ሄዶ ቃሉ መቀበል አለበት። እና አንዳንዴ ከኤክስፒሪየንስ ማነስ ቀላል ነገር ስለሚመስላቸው ሰውየው ተፈንክተዋል ሲባል በቃ ተራ ፍንክት ነው ብሎ ስለሚያስቡ ቃሉን ሳይቀበሉት ይሞትና ተጠያቂ ይሆናሉ። የሙያ ተጠያቂነት ያመጣል። እንደዚሁ አንዳንድ ነገሮች በቦታው አሻራ መነሳት ባለበት ቦታ ላይ አሻራ ሳይነሳ የእግር ዱካ ሳይነሳ አንዳንድ መሰብሰብ ያለባቸው ቴክኒካል የሆኑ ማስረጃዎች እንዳይሰበሰቡ ሊያደርጉ ስለሚችሉ ኃላፊነታቸውን ባለመወጣት ይጠየቃሉ። ስለዚህ ለመጀመሪያ የተመደቁ ቀን ነው ያ ዘረፋ የተካሄደው። ከሌሊቱ 10 ሰዓት ሲሆን የስልክ ጥሪ ደረሰን፣ ድረሱልን የሚል። ከዛ በቦታው ስንሄድ ያው ቤቱ ትርምስምሱ ወጥተዋል። ሰዎቹ በጣም ተደናግጠዋል። ሌሎች የተፈጠሩም ችግሮች አሉ። ወንጀለኞች የፈጠሯቸው ሌሎች ችግሮችም አሉ እዛው ቤተሰብ ውስጥ እና ቦታው ላይ ተገኘንና አንዳንድ ነገሮች ማጣራት ጀመርን። አሻራ የሚያነሱ ሰዎች መጡ። አሻራ ማንሳት አንዳንድ ነገር ምንድነው ችግር የነበረው? ሁሉም ወንጀለኞች ፊታቸውን ሸፍነው ነበር። እንደዚህ በሚደረግ ጭንብል ፊታቸውን ሸፍነው ነበር። እጃቸውን ሸፍነው ነበር። አካላቸው የሚታይ የለም። አይናቸው ብቻ ነበር የሚታየው። የፊዚካል አፒራንሳቸው የቁመታቸው የምናምን ግምት ከመስጠት ያለፈ ምንም ነገር አልነበረም። እና ይህን ወንጀል ለማጣራት ምርመራ ተጀመረ። ምርመራውን በቡድን የተጀመረው እኔ ደግሞ የዛ ቡድን አካል ነበርኩ። እና ነባር የሆኑ መርማሪዎች ከደርግ ጊዜ ጀምሮ የነበሩ ነባር መርማሪዎች ነበሩበት።
እኔ በአብዛኛው የመስክ ስራው ላይ ነበረ ማተኩሮ፣ መዝገብ ማደራጀቱ ላይ፣ ሰዎችን ቃል መቀበል ላይ ምናምን ላይ ነፍሱን ይማረው 10 አለቃ ኪዳኔ፣ 50 አለቃ ማሞ ደግፌ፣ ግርማ ጥሩነህ የሚባል የሽሮ ሜዳ ልጅ በቡድን ሆነው ነበር። እነሱ ሸንቁጥ መኮንን በጣም ጥሩ መርማሪ ማስታወሱ የጅማ ሰው ነው። ከማስታወሳቸው በአዲስ መርማሪነት ጊዜ ጥሩ መርማሪ ነው ብዬ ከተለው የነበረ ሰው ሸንቁጥ መኮንን የሚባል በኋላ አዲስ አበባ ፖሊስም ነበር። የካ አካባቢም የሆነ ምርመራ ኃላፊ ሆኖ ነበር። እነዚህ ቡድን ሆነው እኔ ደግሞ የመስክ ስራ ላይ ነበር ማተኩሮ ኢንፎርሜሽን ጋዘር አደርጋለሁ። እንደዚህ እላለሁ። ያው ሰፈሬም ነው። በዛ ልጅነትም አለ የመደመጥ የሰውም አምኖ ይነግርሃል። እንደዚህ አይነት ነገሮችን እያሰባሰብኩ ነበር። ወንጀል የተፈጸመባቸው ሰዎች ስለ ሰዎቹ ፊዚካል እንጂ መልካቸውን መናገር አልቻሉም። ህፃኑ የ3 ዓመት ምናምን የ2 ዓመት የ3 ዓመት ህፃን ነው። ሴቷ ብዙ ችግርም ስለደረሰባት ስለሱ ጉዳይ ምንም የመናገር እንትኑም በቃ ተደናግጣለች። ሰውየውም በቃ በተፈጥሮ እንደዛ አይነት ሰው አይደለም። በቃ ዘና ብሎ የኖረ የሀብታም ልጅ ነው። እንግዲህ የደጃዝማች ልጅ ስለሆነ አስተዳደጉ ምናምን ስትራግል የነበረበት አይደለም። መቃም ማጨስ እንጆይ ማድረግ ብቻ ነው የሚያውቀው። እንደዚህ አይነት ሰዎች ደግሞ እንደዚያ መከራ ሲመጣ በአንዴ ነው ድንግጥግጥ የሚሉት እና መረጃ ለማግኘት ጥረት እያደረግን እየተከታተልን ነው። በሁሉም መስክ መረጃ ይገኝባቸዋል በተባሉ መንገዶች ሁሉ ክትትልና ምርመራ እያደረግን ነው። የደጃዝማች በቀለ ወያ ልጅ ጌታቸው በቀለ ወያ የእነሱ ቤት ነው የተዘረፈው። እንዳልኳችሁ ፊታቸው አልታየም። ዘራፊዎቹ በቁጥር 5 ነበሩ። መኪና ይዘው መጥቷል። በመኪና ጭነው ነው ዕቃ የሄዱት። ስለዚህ ይህን ምርመራ ውሰብሰብ ያለ ምርመራ ክትትል ጀምረናል። ክላሽ የታጠቀ ሽጉጥም የያዙ ነበሩ። ክላሽ የያዘው በጣም ረጅም ነው፣ ቀጭን ነው እያለ ደጋግሞ ያወራል። እየተመላለስኩ እኔ ደግሞ ጌታቸው እንደ ጓደኛ አድርጌው ወደዚህ ወደ ኮሜርስ አካባቢ ካፌ ነበራለ የነ ግርማይ ካፌ የዛ ካፌ ቤት ምናምን በር ላይ ሳምቡሳ የሚሸጥበት አላለ ሳምቡሳ ካፌ ምናምን የነበረበት እዛ ቤት በረንዳ ላይ ቁጭ እንላለን። እሱ እዛ ቤት ይወደ ነበረ። የምርጫ ሰዓት እስኪደርስ ሁል ጊዜ አወራዋለሁ። ትዝ የሚለው ነገር ካለ ብዬ አወራዋለሁ። ረዘም ያለ ልጅ ይለኛል። ረዘም ያለ እሱ ክላሽ ይዞ ነበረ። አያያዙ ክላሽ አያያዙ እንደ ወታደር ነው ያዘው። እስከታች በረጅም ማንገቻ አድርጎ እንደዚህ አድርጎ በእጁ ይዞት ነበር። እሱ ነው ሁሉ ነገር የሚመራው። እንዲሁ የማቆይ ይመስለኛል ምናምን እያለ ይነግረኛል። ሌሎቹ ስለው ቁመታቸው እንደዚህ ነው ሰውነታቸው እንደዚህ ነው እያለ ይዘረዝርልኛል። እኔ እነዚህ ነገሮች እና የማገጣጠም ነገር እያረኩ ሲሄድ ወደ ፖሊስ ጣቢያ ሄድኩና ቁጭ ብዬ በጦር መሳሪያ ከዚህ በፊት የያዝናቸውና የታሰሩ ሰዎችን ፎቶዎች መርጬ አወጣሁ። እሱ ፖሊስ ጣቢያ መሄድ አይወድም። እሱ ፖሊስ ጣቢያ ከመሄድ እሱ ቤቱ ሲቅም በርጫውን ይዞ ሲገባ ይዤ ሄጄ በቃ ፎቶዎቹን ምናምን ሳሳየው ወይ ከነዚህ የሚያውቀው ካለ ወይ ምናምን ምንም ፊታቸው የተሸፈነ ስለሆነ የሚያስታውሰው ላይኖር ይችላል። ምናልባት እሷ ካየች ብዬ በራሴ ጥናት እያደረግኩ የተወሰኑ ፎቶዎችን አወጣው ማለት ነው። ግን የሚሆን አልነበረም። ምክንያቱም መልካቸውን ያላዩቸው ሰዎች በፎቶ ፊዚካሊ ጉርድ ፎቶ አይቶ ወይም የቁም ፎቶ አይቶ ይሄ ነው ማለት የሚከብድ ነበር። አሁን በራሴ ምን ማድረግ ጀመርኩ። የወታደር የሚመስል ረዘም ያለ እንደዚህ በረጅም ማንገቻ ሽጉጡን የታጠቀ የሚለኝ ሰው ለማወቅ ወደ ፖሊስ የስምሪት ካርድ ሄድኩኝ። የስምሪት የሆነ መዝገብ አለ። ሰዎች በየቀኑ ከየት እስከ የት እንደሚመደቡ ለምሳሌ እዚህ ከ04 ቀበሌ እስከ ጉምሩክ እና እንደዚህ ጀርመን ግቢ ቀበሌ 10 ተብሎ የሚመደቡት ሸዋ ዳቦን ምናምን ጨምራቸው የሚመደቡት ፖሊሶች በምንም ምክንያት ስቴዲዮም ልታገኛቸው አትችሉም። ከቀጠና ውጭ ከተገኙ ወደ ቤታቸው ሲሄዱ ካልሆነ በስተቀር ከተገኙ እንደ ጥፋት ስለሚቆጠር እንደ ዲሲፕሊን ግድፈት ስለሚቆጠር አይገኙም። በዛች በተባሉበት ቦታ ላይ ለመገኘት ደግሞ በሰዓት ተከፋፍሎ ነው የሚሰጣቸው። ወንጀል በሚበዛበት አሁን ለምሳሌ ሌሊቱ 9 ሰዓት ወንጀል የሚፈጸምበት ቦታ ላይ ከሌሊቱ 9 ሰዓት እንዲገኙ ነው የሚደረገው። 7 ሰዓት የሚፈጸምበት ላይ 7 ሰዓት፣ 5 ሰዓት አካባቢ ደግሞ መጠጥ ቤቶች ያሉበት ቦታ ጸብ፣ አምባጓሮ ስለማይጠፋ እዛ አካባቢ ነው እንዲሆን የሚደረገው። አንዳንድ ሰዎች የሚሉት ፖሊሶቹ መጠጥ ቤት እየጠበቁ ነው የሚሉት፣ ለዛ አይደለም። ባለመጠጥ ቤቱ ሳይሆን የመደባቸው ወንጀል የሚበዛበት ቦታ ላይ በስምሪት ካርድ በጥናት ስለሚመደቡ ነው።
እና ሁሉንም አየሁና የዛን ቀን እዛ የተመደቡ ፖሊሶች 3 ፖሊሶች ነበሩ የተመደቡት። 3 ፖሊሶች እዛ የተመደቡት እዛ አካባቢ የተመደቡ ፖሊሶች ላይ አየሁና 3ቱም ፖሊሶች ለአለቃዬ ነገርኩት። እነዚህ 3 ፖሊሶች በተለያየ ጊዜ ጠርተን እንጠይቃቸው እንችላለን ወይ? ምን አይ የዛን ቀን ስንት ሰዓት ስምሪት ካርዳቸው መሰረት ስንት ሰዓት ተለያዩ፣ ስንት ሰዓት ተገናኙ የሚለውን ለማወቅ እና ፖሊሶቹ እንዳጋጣሚ ሆኖ አንደኛ ኮርስ የሚባሉ ነበሩ። አንደኛ ኮርስ የሚባሉ ኢህአዴግ የመጣ ጊዜ ሁሉም ሰው ከኢህአዴግ ጋር መስራት ፈቃደኛ አልነበረም። ታስታውሱ እንደሆነ እኛ ሰላምና መረጋጋት የነበሩ ሰዎችን ለትንሽ ጊዜ ፖሊስ ማሰልጠኛ ኮልፌ አስገብቶ ለብ ለብ የሆነ ስልጠና ሰጥቶ ያስወጣቸው ናቸው። በፊት ፖሊስ የነበሩ በደንብ የሰለጠኑ አልፎ አልፎ አሉ፣ ከእንደገና ተመልሶ ከነሱ ጋር ይገቡ። ነገር ግን እነዚህ ከዛ ሲቪል የነበሩ ሰላምና መረጋጋት የነበሩ ሜንታሊ ለፖሊስነት በደንብ ሳያዘጋጇቸው የድርስ ድረስ በችኮላ የተመለመሉ ናቸው። በፈቃደኝነትም የተመለመሉ ናቸው። በዛን ጊዜ ኦነግም ፖሊሶችን ይገላል ተብሎ ይወራ ስለነበረ ኦነግ የሽግግር መንግስቱ አካል ሆኖ ገብቶ ነበረ። ተጣልቶ ከወጣ በኋላ አንዳንድ የጸጥታ ሰዎች ላይ እርምጃ ወስዷል። የዛን ጊዜ የሞቱ ፖሊሶችም አሉ። ነገር ግን እነዚህ በቃ አላደለ የሆነ ክራይቴሪያውን የሚያሟሉ አይደሉም። አንዳንዶቹ ሁሉም ባይሆኑ እና 3ቱም የአንድ ኮርስ ልጆች ናቸው። አንደኛ ኮርስ ናቸው። 2ቱ ገና በጊዜ ስምሪት እንደተቀበሉ ነው ወደ ቤታቸው ሄዱት። ከእራታችን በልተን እዛ እንገናኝ በተባባሉበት 2ቱ አልመጡም። አንደኛው ግን ቦታው ላይ ሄዶ ሲያጣቸው እንግዲህ የገመጥኩት ሰውዬ ቁመቱ ረጅም ምናምን የተባለው ክላሽ ፈርሞ የተቀበለው እሱ ነበር። የዛን ጊዜ አንዱ ክላሽ ይዛል፣ 2 ሰው ዱላ ይዝ ነበር። እና ልጁ አራዳ ነው። የሰፈራችን ልጅ ነው። በጣም አራዳ ነው። ከድሮ ጀምሮ የሚታወቅ ልጅ ነው። ስለዚህ በፊትም ዛፓ ከመሆኑ በፊት እንደዚህ ትንሽ አንዳንድ ነገሮችን የሞከረ ነገር ነው እና ከኔ ጋር ደግሞ ጥሩ ግንኙነት አለን። ግን ኦልሬዲ እኔ እሱ ላይ አነጣጥሬ ያለው እየቆየ አንድ ቀን ጌታቸው አንድ ነገር ትዝ አለኝ። ምን ትዝ አለ? መርቅ ነው ነበር። ምን ትዝ አለ? አይ ከነዚህ አሁን ክላሽ ያዘ ያልኩ አንደኛ እንዳይጎዱን እኛን ይከላከልልን ነበር። ተው እንትን እንዳልሆነ እሷንም ምናምን ተዋት ምናምን እያለ ይቆጣቸው ነበረ። በቃ ንብረት ነው የምፈልገው ንብረት ነው የምንወስደው እንጂ ሰው ላይ ምንም እንዳታደርሱ ምናምን እያለ ይቆጣ ነበር። ከእንደገና የሆነ ሰዓት ላይ ብርቱካን ቤት ውስጥ ቁጭ ያለ ብርቱካን ነበር። ብርቱካን ቆርጦ በቢላዋ ቆርጦ እንትኑን ከፍ አድርጎ ሲጎርስ አይቼዋለሁ። የት እንደማውቀው ግን አላውቅም። ከዛ በፊት አይቼዋለሁ አለ። ይህንን ፍንጭ ይዤ ምንም ሳልለው ወደ ጣቢያ ሄድኩና ጣቢያ የሆነ ሴሬሞኒ ሲኖር ተሐድሶ ሲኖር የምንነሳው ፎቶ አለ። አንድ ላይ ሆነን የምንነሳው ፎቶ አለና የሆነ ፎቶ እሱ ያለበት ይዤለት ሄድኩኝ። እሱ የሌለበትም ይዤ ሄድኩኝ። እሱ የሌለበትን ስሰጠው አየና እዚህ ውስጥ እንኳን ያለ አይመስለኝም ማለት እዛኛው ስሰጠው ይሄ ነው ብሎ አወጣው ማለት ነው። ይሄ የነገሮች ሂደት ሲያይ ፖሊሱ ድንገት የዓመት ረፍት ሞላ ማለት ነው። የዓመት ረፍት ሞላ። በፊት የነበረበትን ቤት ከነበረበት ቤት እቃ ተከራይቶ ነበር የሚኖረው። እቃውን አጓጓዝ። ቀበሌ 30 ነበር የሚኖረው። ቀበሌ 30 ማለት ከጨርቆስ ሆኖ ወደ ውስጥ ገባ ብሎ ነው እና እዛ የተከራየው ቤት አካባቢ እኔ ከሄድኩ ምናምን ጥርጣሬዎች ስለሚገባ ሌላ ቦታ የነበረ ሰው እሱ ማያውቀው ሰው ልኬ ላጣራ ስሞክር እቃውን እየጫነ ነው የሚል መረጃ ደረሰኝ። ከዛ ለአለቆቼ ሪፖርት ማድረግ ነበረብኝ። ለአለቆቼ ሪፖርት ሳረግ ደግሞ አንዱ አለቃ ብቻ ስለሆነ የሚያውቀው ይሄንን ነገር የፖሊስን ጉዳይ ስለሆነ ያ ሰውዬ ስብሰባ ላይ ነበረ። በቃ ከስብሰባ ስወጣ ምናምን በአይን ክረኛ ተከታተሉት። ከስብሰባ ስወጣ አለን አሁን ክትትሉ ከዛ በላይ የሚሄድ መኪና ወዴት እንደሚሄድ አላወቅንም፣ ግን ሰሌዳውን መዝግበን ይዘናል። ሰሌዳውን መዝግበን ይዘን አለቆቻችን እስኪመጡ ድረስ እየጠበቅን ነበረ። በዛውም መሸ። ወደ የቤታችን ተበታተን። ይሄ ከፖሊስ ነው ያልናችሁ ሰው
ወንደሰን አበበ ወይም ወንደሰን ቆሎ በመባል ይታወቃል። ወንደሰን ቆሎ የጭርቆስ ሰፈር ልጅ ነው። የቀበሌ 13 ልጅ ነው። በሰፈሩ ታዋቂ ነው። ከልጅነቱ ጀምሮ የሚታወቅ ልጅ ነው። እናም ከዛ እቃ ያጓጓዙበት መኪና ሰሌዳ ይዘነው ስለነበረ በማግስቱ መኪናውን ፈልገን ያዝ ነው። መኪናውን ፈልገን ያዝንና እቃውን ወደ አጓጓዘበት ቦታ እንዲወስድን ሾፌሩን ቃሉን ተቀብለን፣ ካልሆነ ግን ቢያመልጡ በሕግ እንደሚያስጠይቀው ስናሳስበው ፖሊስ እኮ ነው አድርስ ያለኝ ምናምን ቢሆንም አሳየን ብለነው ይዞን ሄደ። እንግዲህ ምስክሮች እያገኘን ነው ማለት ነው። ፖሊስ እንደሆነ እንደሚያውቀውም ልጁ ጉምሩክ አካባቢ የሚቆም መኪና ነው። ከዛ የሱን ቃል ተቀብለን ቦታውን ሊያሳየን ሄድን። ቦታውን አየነው። ቦታውን በአይነ ቁራኛ መጠበቅ ጀመርን። እነሱ ደግሞ አንድ ቀን ብቻ እዛ አሁን አዲስ የሄዱበት ቦታ አንድ ቀን ብቻ ተከራይቶ ሌላ ቤት ደግሞ ምክንያቱም ይሄኛው መኪና የግድ የታየ ስለሚሆን ይሄኛው መኪና ሲያዝ ወደ እነሱ መምጣታችን የማይቀር መሆኑ ስለገመቱ ያንን ዕቃ እንደገና በማግስቱ ወደ ሌላ ቦታ ማጓጓዝ ጀመሩ። ወደ ሌላ ቦታ አንድ ዙር አጓጉዞ እኛ ከመድረሳችን በፊት የተረፈውን ነገር ለመውሰድ ድጋሚ በመጡበት ተገጣጠምን። አብሮት የነበረው ወንደሰን ነበረ። ወንደሰን ኦልሬዲ ያው ቆቅ የሆነ ሰው ነው። ከመኪናው ወርዶ ሮጠ፣ በጣም ሮጠ። እኛ ደግሞ መኪናው ላይ ትኩረት አደረግን። መኪናውን ይዘን አሁን እቃ ወዳራገፈበት ቦታ ሄድን ማለት ነው። እቃ ወዳራገፈበት ቦታ ስንሄድ እዛ ልክ ግቢ ነው የተከራዩት፣ ትልቅ ግቢ ነው የተከራዩት። እንደሚመስለኝ ወንደሰንን ደግሞ እነዛ ሊሸውዱት ፈልጓል መሰለኝ ሌቦቹ። አርስቶትል ደብሳይ፣ መሐመድ ፋራ፣ ማህሪ ባህታ የታወቁ ወንጀለኞች ናቸው። የታወቁ በቃ አዲስ አበባ ውስጥ አሉ የተባሉ የታጠቁ ዘራፊዎች ናቸው። እነሱ ደግሞ ከፖሊሱ ጋር የተዋወቁት ፖሊስ ጣቢያ በታሰሩ ጊዜ እሱ ጠባቂ ሆነው በር ላይ የበር ዘብ ጠባቂ ወይም የኋላ የእስረኛ ጠባቂ ሆነው በዛ የተግባቡ ናቸው። ከዛ አብሮ ወንጀል እስከ መስራት ድረስ የደረሱት በዛ በመግባባት ነው። የሚፈልጉበት ቦታ ያጅባቸው ነበር። እኔ ያጅባለሁ፣ እኔ ኃላፊነት ወስዳለሁ ብሎ ማለት ዘራፊዎቹም ባይሆንም የሆኑ ሰዎች እነሱ የሚልኳቸው ሰዎች ይኖራሉ። በቀለል ነገር የገቡ በእነሱ ነው መልእክታቸው የሚመጣላቸው። እሱ የሄደበት አበል ይሰጡታል። እነሱ እንደዛ አድርጎ የተነካካ ነው። በመጨረሻ አብሮ ወንጀል እስከመፈጸም ደርሷል ማለት ነው። ልክ ስንገባ ቦታው ግቢው ላይ ስንደርስ በአጥር ነፍሱን የሚማረው መቶ አለቃ ዘለቀ አለሙ፣ እኔም ተስፋዬ ጌጡ፣ ባልሳሳት ኪዳኔ በቀለ ነበረች። የሆኑ ታጋዮች ነበሩ፣ ስማቸውን የረሳኋቸው። ከዛ በተለያየ በግንቡ ላይ እየዘለን ስገባ መጀመሪያ ያየኝ አርስቶትል እኔን ነው እና አርስቶትል እኔን አንተ ምናምን ብሎ የብሔሬን ስም ጠርቶ እዚህ መጣህብኝ አንተን ካልገደልኩ። ለካ ቴሌቪዥን እንደዚህ በሁለት እጁ ይዞ ከስር ሽጉጥ ይዞ ነበር እና ቴሌቪዥኑን በቁሙ ወርውሮት ለመተኮስ እንዲህ ሲል ዘለቀ ቀደመና እጁን መታው። መቶ አለቃ ዘለቀ። ከዛ በኋላ ሶስቱን ያዝናቸው። ምርመራው ተጣራ፣ ወደ ማረሚያ ቤት ላክናቸው። ወንደሰን ግን ከዛን ጊዜ ጀምሮ እሱን የበላ ጅብ አጭኋለ። የነበረን መረጃ ወንደሰን ስንከታተል አባ ሳሙኤል የሚባል ሀገር የአጎቶቹ ሀገር ገብቶ ጋሪ ነጂ ሆነዋል የሚል ነበር። አባ ሳሙኤልም ክትትሎች ሄደዋል በተደጋጋሚ። ግን ወንደሰን እንደዚህ በቀላል የሚያሰው አልነበረም። እስከ መጨረሻ ሰዓት ፖሊስን ለቅቄ አገሬን ለቅቄ እስከወጣሁበት አቃቂ በተመደቡ ጊዜ ራሱ ስለ ወንደሰን አጠያይቅ ነበር። ኖ በህጉ የመጠየቅ ጉዳይ አይደለም። እንዴት አስቻለው ነው። እዛ ገጠር ውስጥ ጋሪ መንዳት። አዲስ አበባ ነው የተወለደው፣ የጨርቆስ ልጅ ነው። ከአንድ ወንጀል ለመሸሽ ይህን ያህል ጊዜ የእርጋ ዘመንም እኮ ይኖራል አይደል? 10 ዓመት 12 ዓመት ሆነው እሱ ግን አዲስ አበባን አልረገጣትም፣ እዛው ነበር። እና ጋሪ ሲነዳሉ የሆነ ከኦሮሚያ ወደ አዲስ አበባ ድንበር አለ አይደል? እዛ ድንበሯን አያልፋትም። ከዛ ነው መለሰው የነበረው። እና ፖሊሶች ከወንጀለኞች ጋር ተባብሮ ወንጀል የሚፈጽሙበት ጊዜ አለ። እንደ አጋጣሚ ይሄኛው ፖሊስ ፍርድ ሳያገኝ አምልጠዋል
ማለት ነው። ምክንያቱም አሁን ቢያዝም የእርጋ ዘመኑ የሚያስጠይቀው አይደለም። ኦልሞስት ከ20 ዓመት በፊት የሆነ ነገር ነው። በሌለበትም ፍርድ አልተሰጠበትም። ስለዚህ ወንደሰን አምልጠዋል ማለት ነው። ነገር ግን ፖሊሶች እንደዚህ ከወንጀለኛ ጋር ተባብረው የሚዘርፉበት ጊዜ አለ። ይሄ በመላው ዓለም ነው። ታዲያ በእኛ ሀገር ብቻ አይደለም። የእኛ ሀገር እንደውም ከሌላ ሀገር ይሻላል። አንዳንዴ ፖሊስን የምታማርሩ ሰዎች ወደ ኬንያ ሄዱ፣ ወደ ደቡብ አፍሪካ ሄዱ፣ ወደ ናይጄሪያ ሄዱ፣ ወደ ሱዳን ሄዱ፣ አረብ ሀገራት እንደዚህ የሰሜን አፍሪካ አረብ ሀገራት ሄዱ። ስጋት ነው ፖሊስ ራሱ። እኛ ጋርም እየተበላሸ እንደሆነ ሰማለሁ። ግን የሆነ ተፈጥሯዊ የሆነ ድሮ ፍሬያ እግዚአብሔር ነበረ። አጥፊ ሰዎች አሉ፣ ግን በአብዛኛው ደህና ነበሩ ለማለት ነው። ፖሊሶች የሚፈጽሟቸውን ወንጀሎች አልፎ አልፎ ነግራቸዋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።